ከኤርሚያስ ነው አይደል? ሲጀመር እኔ እኮ ከሱ ውጪ ሌላው እንዳላቅ። ይሄ ተረገመ ድሮም በሴት ልጅ ህይወት መጫወት ልማዱ ነው። እኔ ግን በቁሜ የገደለኝ ኑሐሚን። ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ከቻለሽ? ይህም ብቻ አይደለም ሌላ መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ሚስጥር ልንደባበቅ ነው? እንደግመልሽ ወደ ኋላ የምንመለስ ነው? በእርግጥ ለይኩን ከዚህ በኋላ እኔ ካንተ ምንም ሚስጥር መደበቅ አልችልም። ኑሐሚንን በጣም ነው ማፈቅራት። እኔም ልቤ ውስጥ ካስቀመጥኳት ቆይቻለሁ። ዳግም መቼም እንደሞኝ ወንድማማቾች አንጣላም አይደል? ለምን እንጣላለን? ደሞ እኮ እሷም አንዳችንን መምረጥ ትችላለች አይደል? እሷማ ማንን እንደምትመርጥ እኮ ግልጽ ነው። እኔም እንዲወጣልኝ ነው የምፈልገው። ምን ነው የሚወጣልሽ? መቼም ይህንን ልጅ ጨክነሽ ውለጁ አትኝም አይደለ? የዳግምን አባት ስትቀብር የሆነ ሰው ቀጥሬ በድብቅ ቪዲዮ እንዲቀርጽ አድርጌ ነበር። ምን ማለት ነው? አስቀርጬ ነበር ማለት? ፍላሹን ከእጅሽ አግኝተነዋል። አሁን ይቀረኝ ግን ባካፕ። እሱን መቼም ስለማታገኘው አትልፋ። ግድ የለሽም ልጅ፣ ጉዳዩን በፍቅር እንጨርሰው አይሻልም? እና እንደዚህ እንደበደፍን ጋር ስራዬ ነው ስለ ፍቅር የምናወራው። አቶ ለይኩን ፍላጎቴ ምን እንደሆነ ግልጽ ነው። እኔ ደግሞ ሰው ያልሰራበትን ሲመኝ ደስ አይልም። ይሄ ቪዲዮ ለማግኘት ብዙ ዋጋ ከፍያለሁ። አሰማኝም እንዴ? ግድ የለም እኔ ያንን ዋጋ ልክፈልሽ። እዲ ቀልድ ነው እንደያዙት እርሶ። እመኚ፣ ይህንን ድል ድጋሚ ስለማታገኙ ብትጠቀሚበት ይሻልሻል። የቀጠርኩት ልጅ በህይወት አለመኖሬን ካወቀ እሱን እኮ ነገርሽኝ። እራቱ ላይ ነበር ሁሉንም ነገር ማፍረጥ የነበረብኝ። ያ ምስኪን ልጅ የአባቱ ገዳይ አጠገቡ እንዳለ ማወቅ ነበረብኝ። አብረን የምፈልገውን ነገር ስጡኝና ልቀቁኝ። የዝናሽ ሙሉ አክሲዮን እና እሱን የሚሰጥሽ ይመስልሻል? አፈቅርሃለሁ ናሆሜ። አፈቅርሻለሁ። አይሆንም ኑሐሚን። ዳግም ከዚህ በኋላ የኑሐሚንን ነገር ረስቶ የራሱን ህይወት ቢኖር ይሻለዋል ማለት ነው። ኑሐሚን ለብዙ ወራት ናሆምን ስታፈቅረው ነበር። ናሆምን ስትጠብቀው ነበር። እሱ የአምራንን እውነታ ተረድቶ አምራንን እስኪተዋትና ልቡን ወደ እሷ እስኪመልስ ድረስ ማለት ነው። ያ ጊዜ ደግሞ ደርሷልና ትክክለኛ ኑሐሚን ስትጠብቀው የነበረው ሰዓት ደርሷልና አሁን ላይ ናሆም አምራንን ረስቶ ወደ ኑሐሚን ተመልሶ እሱም እሷን እንደሚያፈቅራት ነግሯታል ማለት ነው። ይሄ ነገር ደግሞ ዳግምን በጣም እየረበሸው ነው። በተለይ እነሱ ሁለቱ መኪና ውስጥ ሲሳሳሙ በአይኑ አይቷልና ማለት ነው። እሱ ኑሐሚንን ደጋግሞ እንደሚያፈቅራት ቢነግራትም ኑሐሚን ደግሞ ደጋግማ ለሱ የምትነግረው እኔ ናሆምን መተው አልችልም፣ ናሆምን በሙሉ ልቤ ነው የማፈቅረው ብላ ያንን ነገር ደጋግማ ስትነግረው ነበርና ከዚህ በኋላ ዳግም ሌላ እርምጃ እራመዳለሁ፣ ኑሐሚንን የራሴ ለማድረግ ሌላ እንቅስቃሴ አደርጋለሁ ካለ እዛ ጋር ከወንድሙ ጋር ከናሆም ወይ ደግሞ ከቤተሰቦቹ ጋር መጣላት ስለሚሆንበት ይሄንን ነገር ቢተውና የራሱን ኑሮ ቢኖር ወይ ደግሞ የአባቱን ነገር የአባቱን ገዳይ ቢፈልግ ይሻለዋል ማለት ነው። ከዚህ በኋላ እነሱ ለያይቶ እኔ በመሃል እገባለሁ ኑሐሚንን የራሴ አደርጋለሁ የሚለው ነገር እሱ ላይ ሌላ ጣጣ ስለሚያመጣበት ማለት ነው። እሱ እስካሁን ድረስ ስለ አባቱ ምንም የሰማው ነገር የለም። አባቱ በህይወት አለ ወይስ የለም የሚለው ነገር ምንም ያወቀ ነገር የለም። ይሄንን ነገር ደግሞ አምራን አሁን ላይ ለሱ ለመንገር የፈለገች ይመስላል ማለት ነው። በተለይ ለይኩን ተቀይሮ አሁን ላይ እሷን የሆነ ክፍል ውስጥ አግቶ ያንን ፍለሽ የኔ ያደረግሽው እናም ደግሞ የፍለሹን ባካፕ ራሱ የት ነው ያለው የሚለውን ነገር ይሄን ነገር አፋጦ ሲጠይቃት እናም እዛ ጋር እሷ ዝናሽን የጠየቀቻት ነገር አለ ያንቺን የአክሲዮን ድርሻ ሙሉውን በኔ ስም አድርጊ የሚለውን ነገር እሱን ፍላጎት እንዳላት ተረድቶ እንደውም ሲያሹፍባን ነበር። አንድ ሰው የለፋበትን ነገር ሲያገኝ ደስ አይለኝም፣ ስለዚህ ያንን ነገር መርሳት አለብሽ ብሎ ሌላ ነገር ሊሰጣት እንደሚችል ብርም ሊሆን ይችላል አንዳንድ ነገርም ሊሆን ይችላል እንጂ ይሄ አክሲዮን የምትይውን ነገር መተው እንዳለባት እየነገራት ነው። አምራን ደግሞ አሁን ላይ እልህ ውስጥ የተጋባች ይመስላል ማለት ነው። እሷ እስካሁን ድረስ ለይኩንን የምታውቀው ለይኩን በጣም ጥሩ ሰው ነው፣ ምስኪን ሰው ነው የሚለውን ነው የምታውቀው። ለዛም ነው ከዚህ በፊት ዝናሽን አንድ የተናገረቻት ነገር አለ አንቺን ለማቃጠል በለኮስኩት እሳት ለይኩንም ካንቺ እኩል መለብለቡ በጣም ያናድደኛል፣ እሱ በጣም ምስኪን ሰው ነው፣ በጣም ጥሩ ሰው ነው ብላ ይሄን ነገር ተናገራ ነበር። ይሄኛውን ለይኩን ይሄኛውን የለይኩንን ገጽታ
እስካሁን ድረስ አታውቅም ማለት ነው። ለይኩንም ይሄንን ነገር ለሷ እየነገራት ነው። ፍሌሹንና የፍሌሹን ባካፕ እናም ደግሞ ሌሎች ኮፒዎች ራሱ የት እንዳሉ ቀጥ ብለሽ ንገሪኝ ማንጋን ያለው ብሎ እሱ ኤርሚያስን የጠረጠረው። አምራንም ከዚህ በፊት ስትል የነበረው አንድ ነገር ነበረ። እኔ ላይ የሆነ ጉዳት ከደረሰ ወይ ደግሞ እኔ ከሞትኩኝ እኔ ከጠፋው ኮፒውን የሰጠውት ልጅ ይሄንን ቪዲዮ ለፖሊሶች ይሰጣል፣ ያንን ነገር ደግሞ ነግሬዋለሁ ብላ ነበር። ግን ደግሞ ያ ልጅ ማን እንደሆነ አልተናገረችም። አቶ ለይኩን መጨረሻ ላይ የተናገረውና የገመተው ልጅ ኤርሚያስን ነው። አምራን ግን እዛ ጋር ይሄንን ኮፒ ለኤርሚያስን የሰጠችው ወይስ ሌላ ልጅ አለ የሚለው ነገር ባይታወቅም ለይኩን እዛ ጋር የኤርሚያስን ስልክ ስጪኝ ሲላት ያንን ነገር ልትሰጠው አልቻለችም ማለት ነው። እሷ እዛ ጋር ለኤርሚያስ ፈርታ ወይ ደግሞ ኤርሚያስ ይሄንን ኮፒ ለለይኩን ይሰጣል ያኔ ደግሞ እኔ ባዶ እጄን እቀራለሁ የሚለው ነገር ፈርታ ባይታወቅም ይሄንን ነገር ልታደርግ አልቻለችም ማለት ነው። እሷ እንደው መጀመሪያ ያሰበችው ይሄንን ቪዲዮ ለለይኩን ተወስድና ይሄንን ቪዲዮ የቀረጸች ዝናሽ ነች አንተ መቀመቅ ልትከትም በዚህ ቪዲዮ ደግሞ አስፈራርታ የሆነ ነገር ልታደርግ ፈልጋ ነው ይሄንን ነገር የቀረጸች ብላ ይሄንን ትልቁ ሚስጥር ለለይኩን ነግራ ዝናሽና ለይኩንን ለማጣላት ፈልጋ ነበር። ግን ደግሞ ያ ነገር አልሆነም። ዝናሽ ቀድማታለች ማለት ነው። ዝናሽ ዛሬ ጥሩ ያደረገችው ነገር ይሄ ችግር እዚህ ጋር አምራን ልትፈጥረው የነበረው ችግር ሳይፈጠር በፊት ይሄንን ነገር ቀድማ ለለይኩን ተናገራለች ማለት ነው። ግን ደግሞ ምክንያቱ ምን እንደሆነ እሷም ልታውቅ አልቻለችም። ይሄንን ነገር ለምን እንዳደረኩ አላውቅም ብላለች። ግን ደግሞ ያኔ ቪዲዮውን ስቀርጽ ስትናገር የነበረው በዚህ ቪዲዮ ለይኩንን አስፈራታ የሆነ ነገር ልታስደርገው እንደነበረ ነበር። ግን ደግሞ ያ ነገር ምን እንደሆነ አልተናገረችም። አሁን ደግሞ እያለች ያለችው ምናልባት ያንን ቪዲዮ እየቀረስኩ ለዳግም የሆነ ነገር አስቤ ይሆናል ብላ ነው። እዛ ጋር የዳግም አባት ሞቷል። ከጊዜ በኋላ ደግሞ ለይኩን ተረጋግቶ እዚህ ጋር እሱ የሰራው ወንጀል ተዳፍኖ ከቀረ ወደፊት ደግሞ ዳግም ባዶ እጁ መቅረት የለበትም የሚለውን ነገር አስባ ዳግምም የሆነ ድርሻ ማግኘት አለበት በሚለው ይሄንን ቪዲዮ ልታስቀምጥ ፈልጋ ነበር። አሁን ላይ ልትነግረው የፈለገችው ለለይኩን ይሄንን ነው ማለት ነው። ለይኩን ደግሞ እዛ ጋር ዝናሽን ይቆጣታል ወይ ደግሞ ዝናሽ ላይ ሌላ ጉዳት ያደርሳል። እንዴት ትክጂኛለሽ፣ እንዴት እንደዚህ ታረጊኛለሽ የሚለውን ነገር በዛ ነገር ከዝናሽ ጋር ይጣላል ብለን ስንጠብቅ እሱ ደግሞ ነገሩን ቀለል ያደረገ ይመስላል ማለት ነው። በስተመጨረሻ ላይ ቤተሰቡ መሃል ሰላም ተፈጥሯልና ያቺ የተፈጠረችው ትንሽ ጭላንጭል ሰላምታ እንድትጠፋና እንድትደፈርስ አይፈልጉምና ለዛም ነው ለይኩን አሁን ላይ እዚህ ጋር ዝናሽ ያደረገችው ነገር ምንም እንኳን ከባድ ቢሆንም እሱ ደግሞ ነገሩን ቀለል አድርጎ የአምራንን ነገር ለኔ ተይልኝ እኔ ይሄን ነገር እወጣዋለሁ ብሎ አምራንን ከየትም አፈላልጎ አሁን ላይ እሷን አግቶ የምታስብበትን ጊዜን የሰጣት እዛ ጋር አምራን የዝናሽን የአክሲዮን ድርሻ በኔ ስም አድርጉልኝ የሚለውን ነገር ትታ ቪዲዮውንና የቪዲዮውን ባካፕ ትሰጣቸዋለች። ከዛም በኋላ ደግሞ እነሱ በምላሹ እዛ ጋር እሷ አንድ የተናገረችው ነገር ነበረ። ይሄንን ቪዲዮ ለማግኘት ብዙ ነገር ለፍቻለሁ ብላ ነበር። ለዛ ልፋቷ ደግሞ ለይኩን ለፍታለች የሚለውን ነገር የሆነ ገንዘብ ሊሰጣት እንደሚችል ነው። አምራን ደግሞ ያንን ነገር አትፈልግም። እሷ የአክሲዮኑን ድርሻ ነው የምትፈልገው ማለት ነው። ለይኩን ደግሞ ለዚህ ነገር እንድታስብበት ጊዜ ሰጥቷታል። ያንን ነገር ካላደረገች ወይ ደግሞ እዚህ ጋር ለይኩን ያቀረበላትን አማራጭ ካልተቀበለች ሌላ ጉዳት ሊደርስባት እንደሚችል ነው አሁን ላይ እየነገረት ያለው ማለት ነው። ምናልባት አምራን ከጊዜ በኋላ ወደ ራሷ ተመልሳ ከንዴትም ወጣ አሁን ተናዳ ስሜታዊ ሆና ስለሆነ ከንዴትም ወጣ ምናልባት ለይኩን እኔንም እንደ ሰንበቶ ሊያደርገኝ ይችላል እዚህ ጋር እኔንም ገሎ ከዝናሽ ጋር ወስዶ የሆነ ጫካ ቢቀብሩኝ ምን ማስተማመኛ አለኝ የሚለውን ነገር አስባ እዛ ጋር እሱ ያቀረበላትን ገንዘብ እሰጥሻለሁ ቪዲዮውን ከየትም ብለሽ አምጪ የሚለውን ነገር ያንን ነገር ከተቀበለች ማለት ነው። ኤርሚያስ ደግሞ እዛ ጋር ኤሚ ላይ ያደረገውን ነገር አይተናል። ኤሚ ባለፈው ከአቶ ለይኩን ጋር የራሷ ክፍል ውስጥ ሆና ስታወራ ነበር። በመሃል ደግሞ ወደ ላይ ብሏት ነበር። ያኔ ኤሚ አርግዛ ይሆን እንዴ የሚለው ነገር ጠርጥረን ነበር። ዛሬ ደግሞ ያንን ነገር አረጋግጣልናለች ማለት ነው። አሁን ላይ ኤሚ ከኤርሚያስ አርግዛለች ማለት ነው። ይሄ ነገር ደግሞ ለሷ በጣም ትልቅ ዱብዳ ሆኖባታል። ለሷ ብቻ ሳይሆን እዛ ጋር ኑሃሚን ራሱ በዚህ ነገር በጣም ደንግጣለች ማለት ነው። አሁን ላይ ኤሚን እያለቻት ያለችው ለምን ከኔ ትምህርት ሳትወስጂ እኔ የሆንኩትን ነገር አይተሽ ለምን ከዛ ልጅ ለምን ሳትርቂ ስትላት ነበርና ኤርሚያስ ደግሞ እዛ ጋር ኤሚን ያታለለበት መንገድ እንዴት ኤሚ ለሱ ትሸወዳለች የሚለው ነገር እሷ ላይ ለመፍረድ በጣም የሚያዳግት ነው። እሱ እሷን እንዳፈቀራትና እስካሁን አብሯቸው ከነበረ ሴቶች ሁሉ እሷ ለሱ እንደምትበልጥ
ትክክለኛ ፍቅር ከሷ እንደያዘው አድርጎ ነው እዚህ ጋር ኤሚን ያታለላት ማለት ነው። ግን ደግሞ በመሃል እሷ ራሱ ስትል ነበር ያንተን ጸባይ እያወኩኝ ለኔ እንደማትሆነኝ እየተገነዘብኩ ራሱ እንዴት ነው ካንተ ፍቅር የያዘኝ ስትል ነበርና በስተመጨረሻ ደግሞ የሱ ወጥመድ ውስጥ ገብታ አሁን ከሱ አርግዛለች ማለት ነው። ስለ እርግዝናው ብቻ ሳይሆን ደግሞ ኤርሚያስ ባለፈው እሷ ላይ የሆነ ቪዲዮ ይዞባት ነበር። አብሮ ፍቅር ሲሰሩ ያንን ነገር ቪዲዮ ቀርጾ ነበርና አሁን ላይ ከሷ የሚፈልገው ፍላጎት አለ። እዚህ ጋር አምራን ዝናሽን እየጠየቀቻት ያለችውን ነገር እሱ ደግሞ እዛ ጋር ኤሚን እየጠየቃት ነው። በአንቺ ስም ያለውን የአክሲዮን ድርሻ ወደ እኔ ስም አዘዋውሪ እያላት ነውና ኤሚ እዛ ጋር ያንን ነገር ካላደረገች ኤርሚያስ የሚፈልገውን ነገር ካላሟላችለት ይህንን ቪዲዮ ማህበራዊ ሚዲያ ላይ ሊለቅ እንደሚችል ነው አሁን ላይ በዛ ነገር እሷን እያስፈራራት ነው ማለት ነው። ኤሚ ደግሞ አሁን ላይ በጣም ተናደለች። እዚህ ጋር የእርግዝናው ነገር አለ፣ እዛ ጋር ደግሞ ኤርሚያስ የያዘባት ቪዲዮ አለ። አሁን ላይ እሷ እያሰበች ያለችው ወይ ራሴን ባጠፋ ይሻለኛል ወይ ደግሞ ይሄ ልጅ ባስወርድ እያለች ራሷ ላይ ሌላ ጉዳት እያሰበች ነው ማለት ነው። ኑሐሚን ደግሞ የመከረቻት ምክር በጣም ትክክል ነው። ይሄንን ነገር ማድረግ እንደሌለባትና ስለ ቪዲዮ ከሆነ ደግሞ እሷ አሁን ላይ ኤርሚያስን አግኝታ ማናገር እንደምትፈልግ ነው። እሷ ከዚህ በፊት ኤርሚያስን ምን ያህል እንደምትጠላው እናውቃለን። ኤርሚያስ እሷ ላይ ትልቅ ክህደት ስለፈጸመባት ማለት ነው። አሁን ላይ እያለች ያለችው ኤርሚያስ ለኔ ትልቅ ጠላት ነው፣ ስለዚህ እሱን የማደርገውን ነገር እኔ አውቃለሁ ብላ ስለ ቪዲዮ ነገር እሷ እዚህ ጋር ልትጨርስለት ወይ ደግሞ ያንን ችግር ልታስወግድላት እንደምትችል አሁን ላይ ለኤሚ እየነገረቻት ነው ማለት ነው። ይሄን ነገር እንዴት አድርጋ እዛ ጋር ኤርሚያስ የቀረጸውን ቪዲዮ እንዲያጠፋ እንደምታደርግ ባይታወቅም ግን ደግሞ አሁን ላይ ለኤሚ ቃል ገብታላታለች ማለት ነው።